ሉላ በረኪናውን ጠጥታ ራሷን እንደሳተች በድንገት ቤት ውስጥ ማንም ስላልነበረ በሳቱ የደረሰላት ሳሚ ነበር። ሳሚ ሉላ እያለ እንደተለመደው ታዋራኛለች ብሎ ሲጠራት፣ እሷ ግን ራሷን ስታ ወድቃ ነበረ። ልጇ ብቻውን ነበር። እናም ሲገባ ሲያያት መሬት ላይ ተዘርግታ ስለነበር እጅግ ይደነግጣል። ምን ሆነሽ ነው ሉላ? ምንድነው የተፈጠረው? በማለት ካጠገቧ ቀረብ ሲል ከፊት ለፊቱም የበረኪና ዕቃ ያያል። እሷም አፏ በረኪና ተሸታለች። ምንድነው የሆንሽው? በማለት ወተት ይሰጣትና ራሷን ከተረጋጋች በኋላ ምንድነው እንደዚህ ያደረግሽው? ለምን እንደዚህ ተፈጠረ? በማለት ሲጠይቃት አላቅም ለምን እንደሆነ እንደዚህ ያደረኩትኝ እኔ ምን አውቃለሁ ስትለው እጅግ ደንግጦ ስለነበረ ሳሚ ግራ ተጋብቶ ቆይ ለነገሩ አንቺ ምን ታደርጊ? ጥፋተኛዎቹ እኛ ምነን? እኛ ትተንሻል፣ እንዳራስ እየተንከባከብንሽ አይደለም፣ ብቻሽን ስለተውንሽ ተሰምቶሽ ነው በማለት በፍጹም እናንተ ምንም የምታደርጉልኝ ነገር የለም፣ ግን ደግሞ እኔም ራሴ ጥፋተኛ ነኝ። እኔ ራሴን ጎዳው ብዬ ልጄንም ልጎዳው ነበረ፣ ግን ስለደረስክልኝ አመሰግናለሁ በማለት ሳሚን ታመሰግነዋለች። ሳሚም በፍጹም እንደዚህ ማድረግ አልነበረብሽም፣ እርግጥ የሁላችንም ጥፋት ቢሆንም በራሳችን ጉዳይ ሁላችንም ተወጥረን ይኸው አንቺን ተውንሽ፣ አራስ መተው የለብንም ነበረ፣ ግን ከዚህ በኋላ ከጎንሽ ነኝ፣ ራስሽን ጠብቂ ይፈልጋለሁ በማለት ሳሚ ለሉላ ተስፋ ይሰጣታል። ሉላም እሺ አመሰግናለሁ፣ ይልቁን ከይቅርታ ጋር ሳሚ ለልጅ ወተት ትሰራለት ስትለው እንዴ ለምን እየናጡት እኮ ነው የሚጠቡት አይደል በዚህ እድሜያቸው ሲላት፣ ያው እያወክስት ለነገሩ ልክ ነሽ፣ አንቺ የጠጣሽው ለልጁን እንደሚገድለው አውቃለሁ፣ ይቅርታ በቃ ምንም ችግር የለውም፣ ዋናው እንኳን አንቺ ተረፍሽ እንጂ ምንም ችግር የለውም፣ ግን ብትቼ ሐኪም ቤት ለምን አንሄድም ሲላት፣ በፍጹም ወደ ሐኪም ቤት መሄድ አይጠበቅብኝም፣ ደህና ነኝ፣ አሁን ለውጥ አለኝ ትለዋለች። ሳሚም እሺ ስለዚህ እኔ ሊድና ወተቱን ሰርቼ ላምጣልሽ፣ አንቺ ተረጋጊሽ በማለት አረጋግቷት ወተት ሊሰራ ወደታች ይመጣል። ላቢ በዛን ሰዓት ቤዛ ከስላል ነበረች። ቤዛ ሮቤል ቤት ሄዳለች ሱራፌልን ለማየት። በድንገት በአጋጣሚ ሆኖ ደግሞ ስትገባ ፊት ለፊት ያገኘችው ሁለቱ ቁጭ ብለው ካርታ ለመጫወት እየተደራደሩ ነበረ። ሱራፌል እጅግ ሲያየት ይደነግጥና ቤዝ ምን ሆነሽ ነው የመጣሽው? በፍጹም እዚህ ቤት መምጣት የለብሽም በማለት እንድትመለስ ቢያደርጋትም ሮቤል ግን እዚህ ቤት የገባ ሰው እኮ መመለስ የለበትም፣ የተጀመረውን ጨዋታ ሳይቋደስ እንዴት ይወጣል በማለት እሷም እንድትገባበት ይጋብዛታል። እሷ ደግሞ ደንግጣም ስለነበረ ቆይ ምን እያደረገህ ነው ይሄ የተረገመ እርኩስ? ቆይ ምንድን ነው የምታደርገው? ምን አስባችሁ ነው? ጨዋታ እንጫወት ነው፣ በእኔ ቁጭ በይ ሲላት ሱራፌል እጅግ ይናደድና ሮቤል ምን እያደረግህ ነው? እኔው እንደጀመርኩ ነው ጨርስ፣ ከኔው ጋር እንጨርሳለን፣ እሷ እዚህ ውስጥ መግባት የለባትም ሲል ለቤዛ ይከራከራል። ቤዛ ደንግጣም ስለነበረ ቆይ ምንድን ነው እያደረጋችሁ ያላችሁት? ምንድን ነው እሱ ጨዋታው? ስለ ምንድን ነው? ምንስ በተመለከተ ነው ስትለው፣ ይኸውልሽ ቤዝ እባክሽን እኔን ስሚኝና አሁን ወደ ቤት ሂጂ፣ እዚህ ጨዋታ ውስጥ አትግቢ። ይሄ የተረገመ ሰውዬ እኮ ጨዋታውን የተሸነፈ ይሞታል እያለ ነው። ስለዚህ ቢሞትም ባልሞትም ባሸንፍም ባላሸንፍም እዚህ ውስጥ አንቺ ግን መግባት የለብሽም ይላታል። ይሄ እኮ የተረገመ ሰው ነው። ስለዚህ ለምንድን ነው ሮቤል እዚህ ካለ ለምንድን ነው ለፖሊስ የማናስይዘው? ለፖሊስ ደውል ለምንድን ነው የማናስይዘው ስትለው፣ በፍጹም አሁን ተረጋግተሽ አንቺ ብቻ እንድትወጪ ነው የምፈልገው ሲላት፣ ሮቤል ግን የቤዛን መውጣት ፍቃደኛ አይደለም። በፍጹም የትም እንደማትሄድና እነሱ ጋር ሁና አብራ ጨዋታውን እንድትጫወት ከዛም በማሸነፍ ሁለቱንም ለመግደል ያስባል። በዛን መሀል ሉሲ እጇንም እግሯንም ፈታ በሰላም ወደ ሳሎን መታ ነበር። በድንገት ሮቤል ወጣ ብሎ ስለነበረ ከሱራፌል ጋር አወርተዋል። ሱራፌል ግን ቆይ ሰዓቱ ገና ነው፣ ለማንኛውም ተደበቂ፣ አሁንም ቢሆን እባክሽን እንዳያይሽ፣ ካየሽ አንቺንም እኔንም ነው የሚገለን። ሮቤል በጣም ጨካኝ ሆኗል፣ የሰው ደም የሚጠራው ሰው ነው፣ እናም እባክሽን በማለት እሺ ሽውጡን እዚህ ጋር አስቀምጦ የለ ለምንድን ሽውጡን የማታነሰው? አንተ ሽውጡን አንሳና ያዘውና እኔ እናንተ እናምልጥ ስትለው፣ በፍጹም በእንደዚህ አይነት መልኩ አይደለም የምናመልጥ
የምታመልጠው? አሁን ተረጋጊ በማለት እሷን ለማረጋጋት ሲሞክር በድንገት በሩ ሲከፈት ትሰማለች። ተንደርድራ ሶፋ ስር ነበር የተደበቀችው። ምን ሆነ ነው ከቅድም ጀምሮ ደግሞ ለምንድን ነው የቆምከው? አይ ዝም ብዬ ነው ሸኛቸው ጥበቃዎቹን ሲለው አዎ እንደሸኘኋቸው አዎ ሸኝቼ ነው የመጣሁት። ሮቤልም ቆይ ምንድን ነው ያየኸው ነገር አለ እንዴ ብሎ ሮቤልም ዞር ዞር ብሎ ሲቃኝ ምንም የተመለከተው ነገር የለም። አይ ዝም ብዬ ነው ምንም ያየሁት ነገር የለም። ሻንቆጭ በልና መጫወት እንችላለን በማለት ቁጭ ላሉ። በዛን ሰዓት ነበር እንደምንም ተንፋቃ ወደ አንደኛው ክፍል የሄደችው ሉሲ። ምክንያቱም ካገኛት ሉሲንም ሆነ ሱራፌልን እንደሚገላቸው ስለምታውቅ ወደ ውስጥ ገባች። እናም ያለን አማራጭ ምንድን ነው? ስለዚህ እሺ እንደው ለምሳሌ ይሁንና እኔ ባሸንፍህ አንተ ብትሸነፍ ግዴታ አንተን መግደል አለብኝ? አዎ ግዴታ ነው። እኔ ደግሞ መግደል አልፈልግም፣ ምክንያቱም የሰውን ሕይወት ማጥፋት አልፈልግም። እኔ ገዳይ አይደለሁም ሲለው ሱራፌል ግዴታ ነው። አንተ እኔን ካልገደልከኝ እኔ አንተን እገልሃለሁ። ምክንያቱም ፈሪ መሆን የለብኝም። ገድዬ ተሸናፊ ሟች ስለሆነ ተሸንፎ ነው የሞተው ይባላል። ገዳይ ደግሞ አሸንፎ ነው የገደለው ይባላል። በፍጹም ይሄ ከሀሰት የራቀ አባባል ትርብት ነው። ይሄ ያንተ ሴራ ነው። አንተ በሰው ደምና በሰው ነፍስ የምትጫወት ጨካኝ አረመኔ ስለሆንክንም መግደል አልፈልግም በማለት መሞትም አልፈልግም፣ መግደልም አልፈልግም፣ መገደልም አልፈልግም። እየሰማኸኝ ነው? ስለዚህ ጨዋታውን ዝም ብለህ እንጫወት ስላልከኝ ብቻ እንጫወት። ከዛ ባለፈ ግን ምንም ይለዋል። በዛን ሰዓት ቤዛ ለመሄድ እባክህን እያለች ሱራፌልን እየጎተጎተችው ስለነበረ እዩልሽ ቤዝ ተረጋጊ፣ ሎሚን የገደልኳት እኔ ነኝ፣ ሮቤል አልነካትም ሲላት ትደነግጣለች። በፍጹም እንደሆነ እሷ በፍጹም አላመነችም። ግን ደግሞ አንድ ነገር ልንገርሽ ቤዛ፣ አዎ ሎሚን የገደልኳት እኔ ነኝ፣ እየቀበርኳትም እኔ ነኝ። ይሄ ነው ያለው ነገር። ሱራፌል አይደለም የገደላት። ግን አሁን ጨዋታውን ወደድሽም ጠላሽም ትጫወቻለሽ። ይሄ ጨካኝ አየኸው አይደለ? እንደዚህ አይነት ሰው ሆኖ ግን እዚህ ቤት መቀመጥ አለብን ብለህ ታስባለህ ወይ በማለት እጅግ ተናዳ ስለነበረ ትጠይቀዋለች። የኢንስፔክተሩ የእህት ልጅ እሷ ወንድሟን አጎቷን ለመጠየቅ ወደ እስር ቤት ትሄዳለች። ባለቤቱን በጥይት መቶ እየታሰረው አጎቷ እስር ቤት ላይ አስጠርታ ስትናገረው በእኔ የተነሳ ነው ሁሉም ቤተሰቦች እንደዚህ የሚታመሱት፣ አንተም እዚህ ጦስ ውስጥ የገባኸው በእኔ የተነሳ ነው። እኔ ለእናንተ ትልቅ የህይወታችሁ አደጋ እንጂ ጠቃሚያችሁ አይደለሁም በማለት የሚያሳዝን ቃላትን ትናገራለች። እባክሽ እርግቤ እንደዚህ አትበይ፣ እኔ አንቺ ምንም ያደረግሽው ነገር የለም። በቃ አሁን ተረጋጊና አንድ የምጠይቅሽ ጥያቄ አለ እንጂና ሉላን እንድትጠይቂያት እንድታገኛት ትፈልጋለሁ። ሉላ በጣም ተጨንቃለች። እሷን ልጅ ልትገል ስለነበረ እኮ ነው። እኔም በስሜት እሷን